በዓለም አቀፍ ደረጃ በትወና ብቃታቸው ዓለም ያከበረቻቸው ፊልምንማ እነሱ ይስሯት የተባለላቸው በርካታ ተዋናዮች በፊልም ኢንዱስትሪው ተመልክተናል። ትወናቸው አንጀት አርስ ገጸ ባህሪውን ሆነው የሚጫወቱም ናቸው። እኚህ የፊልም ሰዎች አንዳንዴም ከካሜራ ጀርባ ሆነው በድምጻቸው ብቻ የተለያዩ ፊልሞች ላይ ይሳተፋሉ። ያ በፊት በአካላቸው ሁሉ ይገልጹት የነበረው ትወና መቼቱን ድምጻቸው ላይ ብቻ ያደርጋል። Look who jumped 40 school buses and landed back into my life. 2 days to find Emmett Otterton. ወደ ሀገራችን መለስ ስንልም በድምጽ ትወና የሚሰሩ የተለያዩ የጥበብ ስራዎች አሉ። የውጭ ፊልሞችን ወደ ሀገርኛ በማምጣት የሚሰሩ የሬዲዮ ድራማዎች፣ አሁን ደግሞ ሀገረኛ ፊልሞች በተለያዩ የሀገሪቱ ቋንቋዎች መሰራትም ተጀምሯል። ኢላዲኒ ያልተኮየው ኩፌ ዲቤ ካውንሳ ነው ሬዲዮ ድራማዎች ሰርቼ ነበር። በጣም ይሄን የድምጹን ሙያ ስለምወደው ቃና አፕላይ አደረኩኝ። አክሴፕት አደረጉኝ ገባው ማለት ነው። ክብሪት የምትባል ካራክተር ናት የመጀመሪያ ካራክተር። እኔ ምንም ነገር አላደረኩም አባዬ፣ ግን ሲሰድቡኝ ተናድጄ ስለነበር ጠረጴዛውን መታሁት። ከዛ በኋላ ግን ብዙ ካራክተሮችን ተጫውቻለሁ። ሞር ሀዛን የምትባለው የፋዚሌት ልጆች ላይ ሀዛን የምትባለውን ሰው በጣም ያውቃታል። በጣም የምትወደድ ካራክተር ነበረች። የበኩር ልጅ ናሪ በጣም ብዙ አለው። ከ2008 መጀመሪያ አካባቢ ጀምረን በቮይስ አክቲንግ እስካሁን ድረስ አለው ማለት ነው። ወደ 3 ወር አካባቢ ነው ትሬን በማድረግ ይወስደናል። ስንሰራ ትንሽ ቻሌንጅ ነበረ። ሌላ ሰው የሰራውን ስራ አንቺ ደግመሽ በድምጽ መተወን ራሱን የቻለ ሌላ ፕሮፌሽን ስለሆነ ትንሽ ቻሌንጅ ያደርጋል። ግን ቢሆንም እንደ መጀመሪያ ቲያትርም ስለተማርን የቲያትር ተማሪ ድምጹም አሪፍ ነው፣ የተለያየ ድምጽ ለማውጣት የሚጠቀምበታል። እነዛ በመሆን የመጀመሪያውን ቻሌንጅ ተወጥተናል ብዬ አስባለሁ። ኢሚር ነው የሚያግደን፣ ግን እንደ ድሮ ጠንካራ አይደለም አሁን። እሷ ያላገኘችውን ባል አንቺ ከኢትዮጵያ መጥተሽ እንዴት ታገኝላታለሽ? ዛሬ እዚህ ያው ሁሌም ቅዳሜ በፋና ሬዲዮ በ98.1 3 አመት አካባቢ እየተላለፉ የሚገኙ የዛን አንደኛውን ፓርት ወይም ላንድ ክፍል የሚሆነውን እየቀረጽን ነው የተገናኘ ነው። እኔ ያመጣኝ ምን እና ደግሞ ከሴት ልጅ ጋር አውርቷል። ሴት ልጅ ጎን? አዎ የተለያዩ አኒሜሽን ፊልሞችን ሰርቻለሁ። ከአኒሜሽን ፊልሞች በተጨማሪ ደግሞ ሙዚቃዎች ላይ ምናምን ነገር እንትንል ነበረ እሳተፍ ነበረ። በጣም በደንብ ህዝብ ያውቃል ብዬ የማስበው ከማል የሚባል ካራክተር ነው። ያላለቀ ፍቅር የሚባል ፊልም ላይ የቱርክ ፊልም ላይ አንድ ከማል የሚባል ካራክተር ነበረ። እሱም በደንብ ያስታውሱታል። ከዛ ውጪ ግን ሳርፕ የሚባልም አንድ ካራክተር ነበረ። እንደዚሁ ልጆቹን ጥሎ የተሰደደ አይነት ካራክተር የነበረ ሰውዬ ነበር። እንደዚሁም ደግሞ ሴላሱን ችኮር የሚባለው ፊልም ላይ ላቲን ላይ በጣም ብዙ ናቸው። ፋና ስሰራ ራሱ በጣም ብዙ ነው። ኦልሞስት ከ10 አመት በላይ ይሆነኛል ብዬ አስባለሁ። አጫጭሮችም ረጃጅም የተከታታይ ድራማዎችም ስሰራ ረጅም ጊዜ አድርጌያለሁ። በሬዲዮ ተከታታይ ድራማ ስሰራ ካሉት ሚዲየሞች የእውነት በጣም የሚስማማኝና በጣም ወደው አንዱ ዘርፍ ነው የሬዲዮ ድራማ ከሌሎቹ በተሻለም ማለት ነውና ህሊናም ጋር ረጅም ጊዜ እዚህ ፋናም ላይ ሌሎች ጣቢያዎችም ላይ እየሰራን እንገኛለን። ፋና ላይ ካልተሳሳትኩ በጣም ለረጅም አመታት እየሰራ ነው። ለመሆኑ ሊሊን ወደድሻት እንዴ? ወደድኳት ብቻ ሳይሆን አሳዘነችኝ ጳውሎስ። እዚህ አሜሪካም ቢሆን ልሰራው የምችለው ስራ እንዳለ ታየ። አዎ ለዚህች ደግ ልጅ ባል ፈልግላታል እንዴ? አዎ ወደ 5 ክፍል የሚሆን ነበር አጋጣሚ። ሴትዮዋ ወደ ኦልሞስት ወደ 70 አመት የሚጠጋት ሴትዮ ናት እና ልጃቸውን ጥየቃ አሜሪካን ሀገር ልጃቸው ወስዷቸው ነው እና ይፈትናል። በርግጥ 70 አመት ኤጅ ያላቸውን ሴትዮ ድምጽ ማምጣት ቅድም ስንሰራው እንዳየሽው ትንሽ ከበድ ይላል። ድምጽን ለመቀየር ትንሽ ጥረት አድርጌያለሁ ወደ ትልቅ ሰው ለመውሰድ። በድምጽ ብቻ መተወንን ስናስብ ነገሩ ቀላል ሊመስል ይችላል። ነገር ግን ለተዋናዩ ከበድ ያለና ከመደበኛው የትወና ስራ የተለየ ነው። መጀመሪያ ማስበው በቃ ድምጽሽን ብቻ መጠቀም ነበር የሚመስለኝ። ግን ፍሌክሲብል መሆን አለበት በደንብ። ለምሳሌ የሆነን ሰውዬ በፊዚካል አክቲንግ ላይ ገድቦ የተጫወተውን ካራክተር አንቺ ኤግዛጀሬት ማድረጋችሁም ማሳነስም አትችይም። በሱ አቅም ልክ ነው የምትሄጂው። ሁሉንም ስሜቶች ሁሉንም ኢሞሽን በድምጻችን ላይ ብቻ ነው የምንገልጸው። ይሄንን ግን በጆሮ ብቻ ስለሆነ የሚያዳምጠው ንግግሩ ውስጥ እነዛን ስሜቶች መፍጠርን ይጠይቃል። የጓደኛዬ ትኬት መልስላት ብያለሁ።
ነይና ተቀበይ። በጣም ከባድ ነው። ከእንትንም አንጻር ከፌሽዋልም አንጻር ትንሽ ሼም ይዝሻል ምናምን ነገር የማይሆኑ ድምጾችን ስታውጪ የማይሆኑ ፊቶችን አብረሽ ታስከትያለሽ እና ያ ነገር በጣም የሚያስቅ እንትን ነው። ሰላም አጎቴ ንክና አጎቴ ፒተር። ግን ከዚህ በፊት እንደዚህ አይነት ቤተሰብ አይቻላል ከነበር ስቴጅ ኦር ፊልም ላይ ያንን ነገር አጥንተሽ ንግግር ማድረግ ይቀላል። እያነበቡ ግን ንግግር ማድረግ በጣም ልምዱ ከሌለና ምናምን ይከብዳል። ሌላው ፈታኝና ለየት የሚያደርገው ባህሪ እሱ ይመስለኛል። በቲያትር ወይም በፊልም ኤክስፒሪየንሱ ሲኖርሽ ትንሽ ልምዱ ሲኖርሽ ካራክተሮችን ወይም ተጽፎ የሚመጡትን ካራክተሮች በቀላሉ ለመረዳት ትንሽ ቅርብ ይሆናል ብዬ አስባለሁ። ከቲያትር ምናምን የመጣ ሰው ለሬዲዮ ብዙ ይከብዳል ብዬ አላስብም። እኔ ጠንካራ አይደለሁም። ቆይ እዚህ ምን እየሰራሽ ነው? መሞት ፈልጋሽ ነው እንዴ? የሚሰሩትን ገጸ ባህሪ የሚመስል ድምጽ ማውጣትና በዛ ልክ መስራት የተዋናዮቹ የቤት ስራም ነው። በአንድ ጊዜም ከአንድ በላይ ገጸ ባህሪን በድምጻቸው መጫወት ይጠበቅባቸዋል። የደቢንግ ላይ ሲሆን ግን ሰውየውን ታየውና ለምሳሌ ሞላ ያለ ሰው ኩሩ የሚመስል ሰው ወንዳውን የሚመስል ሰው ጠንካራ ስትሮንግ የሆነ ድምጽ ተጫዋለሽ። አንዳንድ ደግሞ አይተሻቸው ኮሚክ የሆኑ ሰዎችን ኮሚክ የሚሆን ድምጽ ለነሱ ትመድበለሽ እና ራሱን የቻለ ሳይንስ ነው። ለምሳሌ ካራክተሪ ልጅ ከሆነች ድምጼን በቃ እንደሷ እንደ ካራክተሯ ፊት እንድታደርግ አደርገዋለሁ። ከፍ ያለም ሲሆን እንደዛው ስሜቶቻቸው እንደሚለያየው ካራክተሮቹም ሲለያዩ እንደነሱ ማለት ነው። አግሬሲቭ የሆነች ካራክተር ከሆነች በሷ ልክ አግሬሲቭ ሆኜ ነው የምመጣው። ፋኒ ከሆነች የሆነ ሶፍት ነገር ከሆነ ድምጿ እንደሷ አድርጌ ማለት ነው የምጫወተው። የተለየ ድምጽ እናውጣ ብለን አናስብ። የካራክተሩን እድሜ የተሳለበትን ባህሪ አይነት ምን አይነት ነው ምንድነው ሳይኮሎጂካል ባክግራውንዱ ምናምን ምንድነው ከዛ አንፃር በራሴ ድምጽ እንደዚህ ነው ሰራው ወይስ ቀየር ማድረግ አለብኝ። ቀደም ህሊና አሮጌቷን ስትጫወች እንዳለው እንደሱ አይነት ካራክተሮች ሲሆኑ አሁን እንለውጣለን። ይሄ አሪፍ ድምጽ ነው የተሻለ ድምጽ ነው አንዴ ልናቃጥም እንችላለን፣ ልናወፍረው እንችላለን፣ ልናጎረነን እንችላለን። አንዳንዴ ኮሚክ ለማድረግ የምንጠቀማቸው የሳውንድ ሲስተሞች አሉ። ለምሳሌ አሁን ድምጽ ለመቀየር የምንጠቀማቸው ሲስተሞች አሉ። የጥጥ በዚህ ጋር ገን እንሰራለን ድምጽ ለመቀየር። አንዳንድ ጊዜ ወፍራም የሆኑ ሰዎች በባይኔቸር ስብ ስላላቸው ድምጻቸውም ወፈር ማለት ተጋራ ቱባቸውም ስለሚጠብ ድምጻቸውም ወፈር ማለት ባህሪ ያላቸው ስለዚህ ወፍራም ለሆኑ ሰዎች ወፍራም ድምጽ ካስት ይደረጋሉ ማለት ነው። ጉጉ ጋጋ አይ የምር መናገር ትችላለህ፣ ሰምቻለሁ። ጎንዳ ነው እየሰርቻለሁ። አረ ብዙ ነው። ጠንቸል ቮይስ አክተር ስትሆኝ አስፈላጊ ከሆነ 4 ድምጾችን 5 ድምጾችን ልትጫወቺ ትችያለሽ። ጌዲዮን እኔ መቼም አንተን አልፈራም። በጣም የምወደው ገጸ ባህሪ ጎይን የምትባል ካራክተር ነው የተጫወትኩበትን ገጸ ባህሪ በጣም ወደዋለሁ። ማይግሬሽን ሚል ፊልም ነው። እንደዚህ አይነት ድምጽ ነበር የሰጠሁት በሰዓቱ። ልጅ ጎይን አዎ፣ እና ደግሞ እንደሚያገባት ነግሯታል አባዬ። እኔ በፍጹም እንደዛ አላልኩም። በአይነት ተናግራል። ያው እኔ የምታወቅባትም ሀዛን ናት። ሀዛንን በጣም ወዳታለሁ። እባካችሁ እንድገባ ፍቀዱልኝ፣ አንዴ ብቻ ላናግራት ፈልጋለሁ፣ አንዴ ብቻ። እሱ በጣም ደስ ይል ነበር። የምር ያለቀስኩባቸው ጊዜያቶች አሉ። የምር እንስቃለን። በቃ ሪሌት ታደርጊያለሽ እዛው ውስጥ ሆነሽ ስለምትሰሪው በቃ ስሜቱ አንቺንም ይገዛሻል ምናምንና የምር በቃ ቀረጻ አቋርጠን አልቅሽ ምናምን ተረጋግቼ ገብቼ ምናምን አውቃለሁ። እንደሱ አይነት አጋጣሚዎች አሉ። ብዙ የሚያስቁ ነገሮች፣ የቃላት መጥፋት፣ አንዳንድ ቃላት ደግሞ ሻፍሽ ውስጥ የማይገቡልሽ ቃላት ሲደጋገም ቢውል በቃ ይቅር በቃ ሁሉ ብለን የምንተውባቸው አንዳንዴ በቃ ግግም የሚልብሽ ቃላት ምናምን ይኖራል። አንዳንዴ ያልተጻፈ ሁሉ ልታነቢ ትችያለሽ እና ብዙ ነገሮች ያጋጥማሉ። ትወደኛለህ? አሁን እውነትህን ነው። ብዙ የምንሰቅባቸው ነገሮች ፕላስ የሚመጡት ስክሪፕቶች አንዳንዴ የሚያሳዝኑ ምናምን ይሆናሉና ሳታስቢው በቃ የሆነ ኢሞሽን ውስጥ ገበያለሽ እና አንዳንዴ መድረክ ላይ ወይም ፊልም ላይ ምናምን ስትሰሪ የሚሰሙሽ ስሜቶች አሉና ግዴታ ነው የሚታይ ነገር ስለሆነ ያን ነገር ማሳየት አለብሽ። ሬዲዮም ስንሰራ ያ ነገር ያ ስሜት ይመጣልና አንዳንዴ እንዴ እንባባላለን። ማንም አያየንም፣ ድምጻችንን ነው የሚሰሙን ግን የእውነት በቃ እዛ ሙድ ውስጥ እዛ ስሜት ውስጥ ተገኝተን በቃ ሁላችንም አንዳንዴ የምንደነግጥባቸው አጋጣሚዎች ምናምን ይኖራሉ። አንድ ቮይስ አክተር ሊሚትድ ነው፣ በራሱ ክሬት የሚያደርገው ነገር አይኖርም። ግን ለምሳሌ ከዚህ ቀደም ሰምተሽ ይሆናል አንድ ቻይናዊ የበሰበሰ ዝናብ አይፈራም ሊል አይችልም። ተረትና ምሳሌ እነሱ ጋር አይተረትም።
ግን እኛ ስንሰራቸው ኮሚክ እንዲሆን አድርገን እንሰራለን። ሙዚቃዎችን በመቀየር አባባሎችን ወደኛ በማምጣት አንዳንድ ኮሚክ የሆኑ ካራክተሮችን በደንብ ፈን እየፈጠረን ስንሰራ ለኛም ለስራውም ቆንጆ ይሆናል። ሳቤላን መጽሐፍ ለሁለተኛ ጊዜ ሲተረክ የመተረክ እድሉን አግኝቻለሁ። እሱ መጽሐፍ ላይ ብዙ አይነት ካራክተሮች ናቸው ያሉት፣ ብዙ ሴቶች አሉና የሁሉንም ሴቶች ካራክተር በድምጽ በቶን በምን እየቀያየርሽ ነው። ያቺኛው ሴትዮ ስትመጣ ተቀይራለሽ፣ ያቺኛው ሴትዮ ስትመጣ ተቀይራለሽና የሆነ ሰዓት ላይ እንደው መቅረጽ ጀመርን፣ እየጠፋብን ማለት ነው። ብዙ ከመሆናቸው የተነሳ ድምጻቸው ይጠፋብሻል። ያንደኛው ወደ አንደኛው ልታቀላቂ ምናምን ትቻለሽና የሆነ ያህል ገጽ ድረስ የሌላኛውን ሴትዮ ለሌላኛው ተጠቀምኩት ማለት ነው። ከዛ የሆነ ሰዓት ላይ ነው ስንባነን እንዴ ይሁን ይልከድልን እኮ እቺ ሴትዮ እኮ ሌላ ናት ምናምን ብለን ከእንደገና በቃ መልሰን አስቢ። ብዙ ገጽ በጣም ከባድ ነው ደግሞ መጽሐፍ ትረካ። እኔም ብቻ ታራራችሁ ብሰጠው ለምን መስላችኋል? ለገንዘብ ብዬ ነው። እና ደግ በጣም ነው የሚያስፈራው። አይ ቲንክ ዞቶፒያን እየሰራን ነበረ መሰለኝ እና እንትኑ የሱ ሪአክሽን እኔም በጣም ያስቀኝ ነበረ። አንዳንድ ጊዜ ለማለት እስክትቸገሪ ድረስ አቋርጠሽ ምናምን ወጥተሽ የምትመለሽበት ጊዜ አለ። እሷ ፖሊስ አይደለች እንደዛ ገማያት ወይ ዚልተር ዶኩ ዚልተር ነው ስለ ስሙኝ መቼም አልፈራም ምናምን እያልኩ እየተናገርኩኝ እሱ ደግሞ አፍንጫ እየተንቀሳቀሰ ነው ፈርታለች ይላልና እኔ ያንን ቦታ ላይ ሆነሽ ነው በጣም የሚያስቀው እና ብዙ ሰውም እየተቀባበለ የሳቀበት ቪዲዮ ነው። አፍንጫ ሲንቀሳቀስ ተመልከት ፈርታለች። ዲና ሳይሆን ዲኤንኤ ተብሎ ነው የሚነበበው። ዌይተር አውቃኝ ታውቃለች። የሆነ ስልክ እያወራው ምናምን ቆማለች ረጅም ሰዓት ምንድን ነበር ምናምን ነገር ስላት ሀዛንሽ ናሪ ምናምን ነገር አለችኝና እንዴት አወቅሽ? ስለማንታየኛ ሰው ያቀናል ብለን አናስብምና ከዛ ድምጽሽ ስልክ ስታወሪ ሰምቼሽ ነው አውቄው ነው ምናምን ነገርና ሰዎች እንደዚህ ድንገት ያውቁሻል። በመስተንግዶ ሙያ ላይ ነው እየሰራሁኝ ያለሁት። በመስተንግዶ ሙያ ላይ ሆኜ ብዙ ጊዜ ይህን ድምጽ ተጠቅሜው አውቃለሁ። ስፔሻሊ ደግሞ ለህፃናት አንዳንድ ጊዜ ደግሞ ቲክቶክ ላይ ምናምን ያዩኝና ነሽ ምናምን ነገር ሲሉኝ አዎ ምናምን ነገር ላቸዋለሁ። ትመሳሳያለሽ ምናምን ነገር ሲሉኝ ያንን ድምጽ ተጠቀሙና አረ ራሴ ነኝ ምንድነው መሳሰለው ምናምን ብዬ እንደዚህ መመልስበት አጋጣሚ አለ። እጆን ላይ አተሻለኛል። በፈጣሪ አስደነገጥከኝ። መናገር ትችላለህ። እስካሁን የድምጽ ስራ ላይ ሲሰራ የነበረው የውጭ ፊልሞችን በሀገር ውስጥ ቋንቋ በመቀየር ማቅረብ ነው። አሁን ደግሞ የሀገር ውስጥ ስራዎችን በዓለም አቀፍ ቋንቋዎች ተርጉሞ ስራውን ለዓለም ማስተዋወቅም ተጀምሯል። እኛ ደግሞ እንደ አንድ የኢንተርቴይንመንት ዘርፍ ዶቃ የሚባለውን ፊልም በእንግሊዘኛ ሰርተን ለአማዞን አቅርበናል። ስለዚህ ኤክስፖርት ማድረግ ጀምረናል ማለት ነው። ወደፊት የደቢንግ እንትን ኮንቴንቱ መቀጠል አለበት ብዬ የማስበው በኢምፖርት ብቻ ሳይሆን ኤክስፖርት በማድረግም ለሌላው አርታችን ለሌላው ሀገርን በማስተዋወቅ መቀጠል አለበት ብዬ አስባለሁ እና አሁን እኛም እንደ የጎፍ ኢንተርቴይንመንት በጣም ብዙ የሰራናቸው ስራዎች አሉ። ለዲኤስቲቪ በጣም ብዙ የሎካል ኮንተንት ስራዎችን ወደ ሎካል ቋንቋ ለምሳሌ የአማርኛ ድራማዎችን ወደ ኦሮሞኛ ስራ በመስራት የአማርኛ ስራዎችን ወደ ትግረኛ በመስራት እንዲሁም የቱርክኛን ወደ ኦሮሞኛ በመስራት የውጭ ፊልሞችን ወደ ተለያየ ሀገራችን ቋንቋዎች በመስራት አቅርበናል። ተልኩን ሰኞ ነመተ የከታተ ይፈለ መሳይ እርገን እርጌቱ ሬረን ጅራን ሲንጄ የድምጽ ትወና ይበልጥ እንዲያድግ ከዚህ በላይ መሰራት የሚገቡ ጉዳዮች አሉ። ኢትዮጵያ ውስጥ እውነት ለመናገር በጣም አድካሚ ሙያ ነው። ብዙ እንትን የምታገኝበት ነገር አይደለም ምናምን እንደ ውጭ ዓለም ስታዩ ደግሞ በትምህርትም ጭምር የተደገፈ ነው። አንዳንድ እንትኖችን ሳይ እና ትልልቅ አክተሮችም ነው የሚሰሩበት። እዚህ ሀገር ግን ብዙም የተለመደ አይደለም። አሁን እንደውም ይሻላል መሰለኝ እና ቦታሽን ለማግኘት ትንሽ ትቸገሪያለሽ እዚህ ሙያ ውስጥ ሆነሽ። በተረፈ ግን ያው ታግለን እዚህ ሙያ ውስጥ ለመቆየት ጥረት እናደርጋለን። ስራውን የሌላውን በማሳየት ብቻ ሳይሆን የእኛን ስራዎች ለመላው ዓለም የምናወጣበት ስራ ዘርፍም ስለሆነ እዚህ ስራ ላይ በደንብ ትኩረት ልንሰጠውና ልንሰራበት ይገባል ብዬ አስባለሁ። እንደ ባለሙያ በኩላችንን እያደረግን ነው። ኢንዱስትሪ ደግሞ በደንብ ቢያድግና ብዙ ስራዎችን ብንሰራ ደስ ይለናል። ታንግልድ ላይ የሰራነውን መዝሙር እወደዋለሁኝ። ለመቀየር ትንሽ አስቸጋሪም ከባድም ነበረ፣ ግን የተወሰነ ሞክረነዋል። ትበልልሽ እኔ ህልም አለኝ ፍላጎቴ ፋኖሶች ሲበሩ ማየት ነው። ስለመጣው ደስ ብሎኛል ከእናንተ ጋር መሆኔ ልክ እንደናንተ እኔም ህልም አለኝ